አቀድም አእብቶቶ ለእግዚአብሔር በእንተ እግዚእነ ኢየሱስ ክርስቶስ። ብፁዕ ወቅዱስ አባታችን ብፁዕ ጠቅላይ ዋና ሥራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ክቡራን የዚህ ታሪካዊ ጉባኤ ተሳታፊዎች፣ በቅድሚያ አጭር ሪፖርት እንዳቀርብ ስለተፈቀደልኝ ከልብ አመሰግናለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከመተከል ሀገረ ስብከት የ2017 ዓመተ ምህረት የበጀት ዓመት ለ44ኛው መደበኛ ዓለም አቀፋዊ አጠቃላይ መንፈሳዊ ጉባኤ በአጭር የቀረበ የሥራ ክንውን ሪፖርት። መተከል ሀገረ ስብከት በቤንሻንጉል ጉሙዝ ክልል በህዳሴው ግድብ ስር የሚገኝ ሲሆን ከ2011 ዓመተ ምህረት ጀምሮ የጸጥታ ችግር ያልተወገደለትና በጸጥታ አስከባሪ ኃይሎች እጀባ ታግዞ የሚገኝ ሀገረ ስብከት መሆኑ ይታወቃል። ቢሆንም ግን ወቅታዊ ችግሮችን በማቋቋም በብፁዕ አባታችን አቡነ ቶማስያዊና የመተከል ሀገረ ስብከት ሊቀ ጳጳስ መመሪያ ሰጭነት በበጀት ዓመቱ ከዚህ የሚከተሉትን ተግባራት ሲያከናውን ቆይቷል። ስብከተ ወንጌል አገልግሎትን በተመለከተ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የተመረቁ 2 መምህራንን በተመረቁበት ሙያ እንዲያገለግሉ በ2 ወረዳዎች ማለትም በዳንጉር ወረዳና በፋዊ ወረዳ መድበን እየሰሩ ይገኛሉ። በጽርሐ ጽዮን ዘተዋሕዶ የአንድነት ኑሮ ማህበር የሰባክያን ማሰልጠኛ ተቋም ለ3 ወር የሰለጠኑ 4 መምህራንንም በቋንቋ እና በተተኪ መምህርነት በ3 ወረዳዎች በቋሚነት የምደባ ቅጥራቸው ተፈጽሞላቸዋል። ርዕሰ ከተማውን ጨምሮ በ7ቱ ወረዳዎች 20 ታላላቅ መንፈሳዊ የሕዝብ ጉባኤ ተደርጓል። በስብከተ ወንጌል አገልግሎት ውጤት በ3 ወረዳዎች ማለትም በቡለን፣ በዳንጉርና በወንበራ ግልገል በለስ ማረሚያ ቤትን ጨምሮ 350 የፕሮቴስታንትና የእስልምና እምነት ተከታዮች የነበሩት ተጠምቀው የቤተ ክርስቲያናችን አባል ሆነዋል። የዓለም ብርሃን በሚል ስያሜ በተቋቋመው የመናፍቃን እንቅስቃሴ በዳንጉር ወረዳ 7 የአንድ ቤተሰብ አባላት የሆኑት ምዕመናን ተዋሕዶ እምነታቸውን ክደው የቆዩ ሲሆን በስብከተ ወንጌል አገልግሎት ውጤት 7ቱም ምዕመናን ወደ እናት ቤተ ክርስቲያናቸው ተመልሰዋል። የብፁዕ አባታችን አቡነ ቶማስ ሐዋርያዊ ተልእኮ ሥራ ክንውን በተመለከተ ብፁዕነታቸው ወቅቱ በፈጠረው የጸጥታ ችግር ሳይበገሩ በተደጋጋሚ ወደ ሀገረ ስብከታችን በአካል እየተገኙ ሐዋርያዊና አስተዳዳራዊ ተልእኳቸውን ሲያከናውኑ ቆይተዋል። ከተልእኳቸውን በጥቂቱ የሚከተሉት ሲሆኑ እነሱም ህዳር 13፣ 17 በፋዊ ደብረ ሰላም ባታ ለማርያም ገዳም ተገኝተው አዲስ የቤተ ክርስቲያን ማሰሪያ መሠረተ ድንጋይ አስቀምጠዋል። በተጨማሪም አዲስ የተሰራውን መቃኞ ቤት ባርከው ታቦተ ሕጉን በማስገባት በበዓሉ ምክንያት በዕለቱ ለተገኙት በርካታ ካህናት ምዕመናን አባታዊ ቡራኬና ቃለ ምዕዳን ሰጥተዋል። በህዳር 13 እና 14፣ 17 በሀገረ ስብከታችን ጽሕፈት ቤት ተገኝተው በርካታ ባለጉዳዮችን አስተናግደው የብዙሃንን ጥያቄ ከመመለሳቸው በተጨማሪ በሰው ኃይል አደረጃጀት ያልተሟሉ ወረዳዎችንና አድባራትን አመዳደብ አመቻችተው ደልድለዋል። ህዳር 14 ቀን 17 550 የአብነት ደቀ መዛሙርት ዲቁና 550 የአብነት ደቀ መዛሙርት ዲቁና 250 ዲያቆናት የቅስና ስልጣነ ክህነት ለማግኘት ከቀረቡት አወዳድረው ፈተናውን በትክክል ላለፉት ብቻ ለ250 ደቀ መዛሙርት ዲቁና፣ ለ120 ዲያቆናት የቅስና በድምሩ ለ370 እጩ አገልጋዮች ስልጣነ ክህነት ሰጥተዋል። ሚያዝያ 5 ቀን 17 ከሀገረ ስብከታችን ተገኝተው ለ65 የአብነት ተማሪዎች ዲቁና፣ ለ35 ዲያቆናት ቅስና ስልጣነ ክህነት የሰጡ ሲሆን በበጀት ዓመቱ ተመዝግበው የቀረቡት ካህናት ዲያቆናት በድምሩ 900 ሲሆኑ በትክክል ተፈትነው ፈተናውን ላለፉት ለ470 አገልጋዮች ስልጣነ ክህነት ሰጥተዋል። ከሚያዝያ 1 እስከ 5 ቀን 17 ከሀገረ ስብከታችን ጽሕፈት ቤት ተገኝተው የሀገረ ስብከቱን ሪፖርት ገምግመው ስለ ቀጣይ በጀት ዓመት እቅድ አዘገጃጀትን መመሪያ ሰጠው ለሀገረ ስብከታችን
ሰራተኞችና ለየወረዳ ቤተ ክህነት የሥራ ኃላፊዎች የደረጃ እድገት ዝውውርና የሥራ መደብ ልውውጥ አድርገዋል። ሚያዝያ 15 እና 16 17 ዓ.ም በደብረ ምሕረት ቅዱስ ገብርኤል ሁለገብ ያጸደ ሕፃናት ትምህርት ቤት ማሰሪያ የመሰረተ ድንጋይ በማስቀመጥ በዚያው ዕለት ማለትም ሚያዝያ 15 17 ዓ.ም በማንዱራ ደብረ ገነት ቅድስት ማርያም ቤተ ክርስቲያን ሰበካ ጉባኤ ያሰራውን ልዩ ልዩ የልማት ክንውን ጎብኝተው ለምእመናኑና ለካህናቱ ትምህርተ ወንጌል ከማስተማራቸው በተጨማሪ ሰበካ ጉባኤ ሥራ ለአስፈጻሚዎችና የወረዳ ቤተ ክህነት ሠራተኞችን አበረታተው በጉባኤ ለተገኙት ሕዝበ ክርስቲያን በሙሉ አባታዊ ቡራኬ ሰጥተዋል። ሚያዝያ 16 ቀን 17 ዓ.ም በዳንጉር ወረዳ በበለስ ቁጥር 2 አዲስ ዓለም ቅድስት ማርያም ቤተ ክርስቲያን የተሰራውን ሕንፃ ቤተ ክርስቲያን ባርከው ቅዳሴ ቤት እንዲከበር ካደረጉ በኋላ ለሁለት አብያተ ክርስቲያናት የደብርነት ማዕረግ ሰጥተዋል። ግንቦት 28 17 ዓ.ም በዳንጉር ወረዳ ተገኝተው የዝሉ መድኃኔዓለም ቤተ ክርስቲያን አዲስ ቤተ ክርስቲያን ማሰሪያ የመሰረተ ድንጋይ አስቀምጠው የጸበል ቦታውን ባርከው አገልግሎት እንዲጀምር አድርገዋል። የአብነት ትምህርት ቤቶችን በተመለከተ የድጓ የአቋቋምና የቅኔ በድምሩ 5 ጉባኤ ቤቶች ተቋቁመዋል። ለ78 የአብነት መምህራን የጉባኤ ቤት ማጠናከሪያ የ3 ቀን ስልጠና ተሰጥቷል። ጉባኤ ለሚያስተምሩ 98 መምህራን ለ350 ደቀ መዛሙርት ድጎማ ተሰጥቷል። በደብረ ምሕረት ቅዱስ ገብርኤል ደብርና በሰላም አርጌው ቅድስት ማርያም 2 መዋዕለ ሕፃናት ትምህርት ቤት ተገንብቷል። የሰበካ ጉባኤ ማጠናከርን፣ መልካም አስተዳደርን፣ ገዳማት ማጠናከርን፣ የሰንበት ትምህርት ቤቶች ማጠናከርን፣ ራስ አገዝ ልማትን በተመለከተ በበጀት ዓመቱ በርካታ ስራ የተሰራ ሲሆን የሥራ ዝርዝሩን ቀደም ሲል በሪፖርታችን አጠቃላይ አስገብተናል። በአራት ወረዳ አዳዲስ አማንያን በተመለከተ በአራት ወረዳዎች ማለትም በዲባጢ፣ በቡለን፣ በዳንጉርና በማንዱራ በአጠቃላይ 1439 የጉሙዝ ብሔረሰቦች ተጠምቀው የቤተ ክርስቲያናችን አባል ሆነዋል። መተከል ሀገረ ስብከት በስሩ በኢትዮጵያ ለሀገራችን ልዕልና አኩሪ የሆነ ታላቁ ህዳሴ ግድብ የሚገኝበት እንደመሆኑ መጠን ዘመኑን የዋጀና የስልጣኔ የተላበሰ እንቅስቃሴ ማድረግ ቢቻል ለወደፊት ከፍተኛ እድገት ለውጥ የሚኖር ተስፋ ስላለን ይኸውም በታላቁ ህዳሴ ግድብ መካከል በርካታ ቁጥር ያላቸው ደሴቶች የሚታወቅ ስለሆነ በእነዚህ ደሴቶች ልክ እንደ ጣና ሐይቅ ገዳማት ሁሉ የተለያዩ ታላላቅ ታሪካዊ ያላቸውን ገዳማት ማቋቋም የሚጠበቅብን ስለሚሆን ለዚህ ጉዳይ ባለቤትነቱን ትልቁ ኃላፊነት ድርሻ የሚወስድ የፌዴራል ባህልና ቱሪዝም ሚኒስቴር በመሆኑ ከሌሎቹ ልዩ ልዩ የእምነት ተቋማት ቀድመን መገኘት ስላለብን ተጠያቂና ባለቤት ለሆነ የፌዴራል ባህልና ቱሪዝም ሚኒስቴር መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል ጥያቄው ቀርቦ ፈቃዱን እንድናገኝ በአክብሮት እንጠይቃለን። በዚህ በበጀት ዓመቱ ገቢ ያደረግነው 400,321 ብር ከ46 ሳንቲም ገቢ ያደረግንበትን የባንክ ስሊፕ ብፁዕ አባታችን አቡነ ቶማስ ያዊና የመተከል ሀገረ ስብከት ለብፁዕ ወቅዱስ አባታችን እንዲያስረክቡልኝ በታላቅ ትሕትና ጠይቃለሁ።